60% የሚሆኑት አረገዘችበት ማስወረድ ስለማይፈልጉ ቤተሰብ መሰረቱ። ከዛስ ሁሌ እሱን እያወራ ይኖራል። እኔ እኮ ሳላስበው ነው ያገባሁት። ሳታስበው አገባህ አይደል? አስበው እየኖርክ ነው። አስበህ ቆንጆ አድርገው አበቃ። ችግር ነው ከዚህ ሀገር መኖር እያሉ ውጭ ሀገር የሚሄዱ አሉ። ይሄንን ጭንቅላታቸውን ይዘው ሄደው እዛው ጎዳና ተዳዳሪ የሚሆኑ ማለት ነው። ልብ አድርጉ። ችግር የማን ነው? ማይ ፕሮብለም። ገንዘብ ሲጎልብኝ የእኔ ችግር ነው። ብዙ ሰው ትኩረቱን ሁሉ የገንዘብ ወስዶበት ሌላው ላይ ምን የለውም? ትኩረት የለውም። ገንዘብ ሲያጥረን ትኩረታችን የሚፈልግ ነገር ነው። እውነት አሰብ። ብዙ ጊዜ ግን የገንዘብ ችግር ሲገጥመን ብዙዎቻችን ትኩረት በመስጠት ፋንታ ቀዳዳውን መድፈን፣ ጠብሲል ስደፍ፣ ጠብሲል ስደፍ፣ ጠብሲል መጨረሻ ላይ ጣራው እንዳለ ቀዳዳ ነው የሚሆነው። በዛ ፋንታ ኮምፕሌን ብሌም እያደረኩኝ ነው። ትርጉሙን ስታዩ ራሱ እንዴ ችግር እንደዚህ ነው እንዴ? እኔ እኮ ችግር ማለት ችግር ነበር የሚመስለኝ። ችግር ነው ከዚህ ሀገር መኖር እያሉ ውጭ ሀገር የሚሄዱ አሉ። ይሄንን ጭንቅላታቸውን ይዘው ሄደው እዛው ጎዳና ተዳዳሪ የሚሆኑ ማለት ነው። መፍትሄ መፍጠር ይችላል። ላላውቀው እችላለሁ እንጂ ሃንድል ልናደርገው ወይንም ደግሞ ዲል ልናደርገው ወይንም ደግሞ ለመፍታት ልንሞክረው የሚገባ ችግር ማለት ሁኔታ፣ ሰው ወይንም ነገር ነው። የኛን ትኩረት የሚፈልግ ልንፈታው ወይንም ደግሞ ከችግሩ ለመውጣት የሆነ ነገር ማድረግ ያለብን ጉዳይ ነው። አለቀ። ስለዚህ it's my problem። ልብ አድርጉ። ችግር የማን ነው? my problem። ገንዘብ ሲጎልብኝ የኔ ችግር ነው። ታክሲ ወረፋ በጣም ሲረዝምብኝ የኔ ችግር ነው። ሆድ ሲቆርጠኝ የማን ችግር ነው? ሆዱን ሲቆርጠው አንዳንድ ሰው ምን እንደው ጀሶ እያበሉን የሚል ሰው አለ። ጀሶ እያበሉን ስትል ደግሞ ወደ መርዝ ይሄዳል። ተመስገን ቢያንስ አትሊስት ጀሶ ነው የምንበላው እኮ ማለት አለብን እንዴ? ዳክተር ኦፍ ኮርስ አለበለዚያ ዳክራ ራስ። ስለዚህ ግብርና ውስጥ ግባ ብዬ እዛ ልግባ ተወዋ። ከዚህ ምድር ላይ ለቀቅ አድርግና ሌላ ቦታ ሂዳ ኦፍ ኮርስ ቴክ ሪስፖንሲቢሊቲ። ችግር አለበት፣ አዎ ሶልቭ ኢት። ምክንያቱም ያንተ ችግር የኔ ችግር ነው የምንለው መጀመሪያ። ሪሌሽንሺፕ ላይ ችግር ሲገጥመኝ ከሰዎች ጋር ስጋጭ ምንም እንኳን ችግሩ ፊት ለፊት ሲታይ የነሱ ቢሆንም አንድ በጣም ወደው አባባል አለ። it takes two to fight። ለመጣላት ስንት ሰው ያስፈልጋል? ሁለት። ስለዚህ ምን ማለት ነው it takes two to fight? አንተም አለህበት። ዝምታ ሊሆን ይችላል ያን ሰው ችግር ውስጥ የከተተው። ቃልህ ሊሆን ይችላል ችግር ውስጥ የከተተው። አስተሳሰብህ ሊሆን ይችላል፣ ኢነርጂ ሊሆን ይችላል ያንን ሰው እንዲህ አይነት ስህተት እንዲሰራ ያደረገው። I am part of it። የችግሩ አካል ነኝ ካላለ መለወጥ አንጀምር። ለምን? እሷን ነው ብለህ የሚያደርጉት። ተለወጪ፣ ተለወጥ። ስለዚህ የራስህን ችግር የምትፈታው ማን? አንተ ነህ። አንዳንድ ጊዜ የግሩፕ ችግር ካለ በቲም እንፈታዋለን። የቤተሰብ ችግር ካለ በቤተሰብ ይፈታል። የሀገር ችግር ካለ የሀገር ዜጎች ተሰባስበው ይፈቱታል። ነገሌ ይፍቱት ሳይሆን እኔ የኔ ድርሻ ምንድን ነው? በቃ ሪስፖንሲቢሊቲያችንን እንወጣለን። በህይወታችን ባላንስ ማድረግ ሁሌ መለማመድ አለብን። ብዙ ሰው ትኩረቱን ሁሉ የገንዘብ ወስዶበት ሌላው ላይ ምን የለውም? ትኩረት የለውም። በዚህ የተነሳ ሌሎችን ይጎዳል። ሲጎዱ ደግሞ እነሱን ሜንቴን ለማድረግ ገንዘቡን ይዞ ይሄዳል። ብዙ ጊዜ ዩኒቨርሲቲ ውስጥ ሲማሩ ማለት ሁሉን ነገር ትተው እውቀት ብቻ ብለው ፎራም ጥተው ስራ ይዘው በደሞዛቸው የጨጓራ መድኃኒት የሚገዙ ብዙ ሰዎች አሉ። ምን አለ ወደ ስሪ ዝቅ አድርጎ ጨጓራንም በሰላም ይዞ መውጣት እኮ ይቻላል። ስኮር አድርጎ አይደለም እያልኩ ግን ትኩረታችን ባላንስ መደረግ አለበት። በጤና ብቻ አይደለም በሌሎችም እነዚህ በህይወታችን ወሳኝ የሆኑ NLP መጽሐፎችን ብታነቡ ኮርሶችን ብትወስዱ ኒውሮ ሊንጉዊስቲክ ፕሮግራሚንግ ላይ የሰው ልጅ በህይወቱ ሰክሰስፉል መሆን ካለበት ደስተኛ መሆን የሚፈልግ ከሆነ ባላንስ ዩር ላይፍ ፋይናንሻሊ ያላችሁ ህይወት እንዲጨምር እንደምትሰሩት ሁሉ ስፒሪቹዋል ላይፋችሁ ላይ እንደየእምነታችሁ። ለምን ሰዎች ሌላውን ነገር ሁሉ ያሟሉና እኔ ትንሽ ሶሻል ላይፍ ላይ ደካማ ነኝ ስንል ደስተኝነት ስሜት አይደለም የሚሰማው። ሶሻል ላይፍ ሲባል ደግሞ ከጠዋት እስከ ማታ ሰርግም፣ ለቅሶም፣ ግብዣም የጎረቤት አጥር ሲፈርስ ለመስራት መሄድ በኋላ ምን በላው ምናታ እሱ ሶሻል ላይፍ አይደለም። ዲሳይድ
እኔ የሚያስደስተኝ የሶሻል ላይፍ ይህ ነው ብላችሁ ወስኑና እዚያ ላይ ተሳትፎ አድርጉ። የግድ ሰርግና ለቅሶ ማለት አይደል። ሶሻል ላይፍ እኮ you create it። ከጓደኞች ጋር አንድ ላይ ሆኖ የሪዲንግ ፕሮግራም በማድረግ መጽሐፍ ማንበብ እኮ it's a social life። የግድ ለቅሶ፣ የግድ ሰርግ፣ የግድ ወሊድ ምናምን መሆን የለበትም። እሱማ አይቀርልህም አይደል? የግድ እኮ ነው፣ የግድ ነው የሚባለው። የግዶቹማ ግድ ናቸው። ለዛ ደግሞ ጊዜ ነው የሚያስፈልገው፣ ገንዘብ አይደለም። ብዙ ሰው ግን ለደስታ ራሱን አላዘጋጀም። ስለዚህ እንደዚህ አይነት ሶሻል ላይፍ የለው። ምን ጊዜ መች ደላኝ ብለህ ነው የሚል ማይንድ ውስጥ የሚመጣው ወዲያው። ሰውም ሲያረካ እነዚህ የደላቸው ሁሉ ይላል። ኦፍ ኮርስ እንዲደላኝ ይፈልጋል። በጣም ስፒሪቹዋል ስንሆን ደግሞ አይ ስጋ ከደላው መንፈስ ይጎዳል። ኖ ሁሉንም ባላንስ ኮንሺየስሊ ሁሉም ላይ ሰርተን ባላንስ እናድርግ። ሶሻል ላይ ፋሚሊ ላይ ብዙ ሰው ቤተሰብ ባይ ዲፎልት ነው የመሰረተው። ባይ ዲፎልት ማለት ድንገት እንደ ኤሌክትሪክ ፍቅር ያዘው። ከዛ 60% የሚሆኑት አረገዘችበት። ማስወረድ ስለማይፈልጉ ቤተሰብ መሰረቱ። ከዛ ሁሌ እሱን እያወራ ይኖራል። እኔ እኮ ሳላስበው ነው ያገባሁት። ሳታስበው አገባህ? አስበው እየኖርክ ነው። አስበህ ቆንጆ አድርጎ በቃ በምክንያት የተሰጠንን ላይፍ ምንድነው ማድረግ? ቤተሰብ እኮ የመጀመሪያው የምንወዳቸው ሰዎች ያሉበት ማለት ነው አይደል? የኔ የምንላቸው ብዙ ሰው ግን የቤተሰብ ላይፉን ሲያወራ ለኮምፕሌን ብቻ ነው። ባይመሰረት የተሻለ ነው። ብዙ ሰው እንትኑ አቅቶት ነው ቤት በኩል ላምለጥ ከቤተሰብ ላይፍ። ቤተሰብ ሲባል በነገራችን ላይ እዚህ ጋር 18 ዓመት እና ከዛ በላይ የሆናችሁ ሰዎች እናንተ የመሰረታችሁት ነው እንጂ ጥገኛው ናችሁ የምትኖሩበት ቤተሰብ አይባል፣ ወላጅ ነው የሚባለው። ቤተሰብ መስርቶ አንዳንድ ሰው ብር ሴቭ ላድርግ ይላል። እንዴ ሱቅ ግዛ እኮ አይደለም የተባለው። አሁን እሷ ለብቻዋ ትኖራለች፣ እሱም ለብቻው ይኖራል፣ እኔም እኖራለሁ፣ እሷም ትኖራለች። አብረን ስንሆን ምንድነው ወጪ የሚጨምረው? ይቀንሳል እኮ። የሆነ ነገር ምንገዛ ነው የምንመስለው። አታገናኙት። በዛ ምክንያት ሰዎች ላይፋቸውን ሲያጡ ስለማይ ነው። እና ታዲያ መኖርስ ወጪ የለም? አሁን እየኖርክ ነው አይደል? እንደሱ እኮ ነው የምትኖረው ስትጋባ። ብዙ ሰዎች ፈርተው ነው በቃ ወይኔ ጉዴ ልገባ ነው ልገባ ነው ሰው ሁሉ አግብቷል ብቻዬን ከምቀር እንደዚህ አይነት ነገር አትቡ። ወይ ብቻችሁን ግጥም አድርጋችሁ ነው ወስናችሁ ለብቻዬ ነው የምኖረው አለቀ። የኔ ቤተሰብ አንድ እኔ ብቻ ነኝ ሆነው ይቻላል። ወዳችሁት ማለት ብዙ ሰው እየፈራ ነው የሚገባው እንደዚህ አይነት ህይወታት ነው። ስለዚህ ሃፒ ፋሚሊ ለመመስረት ዝግጁ ነው። የመሰረታችሁ ደግሞ አሁን ያለው ሃፒነስ አለ፣ እሱን ከፍ ለማድረግ ሰው ኤቭሪዴይ አንብቡለት። ለገንዘብ እንደምናነብለት እንደምንማርለት ጓደኞቻችን ለማግኘት እንደምንሰራው ቤተሰብን ሞር ደስተኛ ሞር በፍቅር የተሞላ ለማድረግ ሁልጊዜ ኮንሺየስሊ ቢልድ ማድረግ። ቤተሰብም እኮ የኔ ሚስት የሆኑ ሰዎች ደግሞ ጓደኛ ነች አይደል? እኔም እንደዚህ የሆኑ ሰዎች ጓደኛ። ስለዚህ why not her? እሷ ስለምን ጓደኛ ያትሆን? አይቻልም የሚለው ሜንታሊቲ ያውጡትና it's possible ይቻላል። ስለዚህ ፋሚሊ ሌላው ቪዥን ፐርፐስ ሃፒነስ የተፈጠርንበት ምክንያት ብላችሁ የምታስቡትን ሰርቪሳችሁን አስቀምጡት። ቪዥን ምንድነው? የተፈጠርኩበት ምክንያት። ይሄ ማይክ አላማ አለው፣ ይሄ ፖይንተር አላማ አለው፣ ወንበሩ አላማ አለው፣ መብራቱ አላማ አለው። እኔስ ልክ ወንበር ለመቀመጥ እንደሚባለው እኔ ለምንድነው የተፈጠርኩት? ሰው አቅጣጫ ሲያስቀምጥ ሌዘር ፎከስድ ይሆናል። አለበለዚያ ወደሚያበላ ነገር ነው የምንሄደው። ወቅቱ ዘመኑ የሚያመጣቸው የሚያበላ ነገር የተሻለ ነገር እየተባሉ የሚመጡ የተለያዩ ነገሮች አሉ። አያገባኝም የምንላቸው ነገሮች መኖር አለባቸው በህይወታችን። በዚህ እድሜያችን አሁን ጥሩና መጥፎን የመለየት ችግር አይደለም ያለብን። በሁለት ጥሩ ነገሮች መካከል መለየት የማይችል ሰው ግን ሁሉ አማረሽን ገበያ አጣጣት ይባላል አይደል? ሁሉ እንዳያምረኝ እኮ ነው ፊክስ ማደርገው። አንድ እኔ የተፈጠርኩት ለዚህ ዓላማ ነው። ያ ዓላማ ምንድነው? ደስታችሁ መሆን አለበት።